ጾምም አንዳንድ ኢባዳም ያደርግና ሰው ሻዕባን ላይ የመዘናጋት ነገር አለ። የጊዜያትና የቦታዎች መቀደስ ወይም የነሱ መባረክ ብቻውን እኛ ላይ ለውጥ ሊፈጥር አይችልም። شهر رمضان الذي أنزل فيه القرآن ከረመዳን እስከ ረመዳን ምን ያህል ገጾች ጋር አብረን ቆየን። ከረመዳን እስከ ረመዳን አውርደነው ነበር የሰቀልነውን ቁርአን يمشي على وجه الأرض በቃ የተራመደ የምታየው ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እገሌ ገንዘቤን ወስዶ ብዙ ነገር አዛ አድርጎኛል አፉ ብየዋለሁ፣ ክሱ ግን ከረመዳን በኋላ ይቀጥላል። ቢስሚላሂር ረህማኒር ረሂም። ተመልሰናል በድጋሚ የተወዳችሁ ተመልካቾቻችን። ሌሊቱ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር ቆይታ የምናደርግበት ሰዓት ነው። እንዴት ናችሁ? በድጋሚ እንዴት ነህ ኡስታዝና? አልሐምዱሊላህ መርሐባ። የቀደመው ሳምንት ላይ ሁለት የተለያዩ ሐሳቦችን አንስተን ነበረ። አንደኛው ስለ ወቅፍ ነበር ያነሳ ነው። ወቅታዊ ነገሮች ጋር በጣም ቢዛመድ ነገር ነበር። ያው ጎንደር የነበረህን ቆይታ ሼር ያደረከነ አይ ቲንክ ብዙ ቦታ መነቃቃት እንደሚፈጠር ተስፋ አደርጋለሁኝ። ምናልባት አዳዲስ ነገሮች ካሉ እሱ ላይ ሐሳብ እንለዋወጣለን። ከዛ ውጪ ግን የኢስራ ወል ሚዕራጅን ጉዞ በተለይ ከህይወት ጋር አስተሳስረን አንስተን ነበረ። ያው የቱንም ያህል ሰዎች ቢገፉን፣ የቱንም ያህል ከባባድ ፈተናዎች በህይወት ውስጥ ቢገጥሙን አንሰበር፣ እጅ አንስጥ፣ የሚያቃናን አላህ አለ የሚል በጣም ጠንካራ መልእክት ነበረን። በርካቶቻችሁ ላደረጋችሁልን ኢስቲቅባል ስለወደዳችሁት በጣም እናመሰግናለን። የምንገኘው ወርሃ ሻዕባን ላይ ነው። የኦልሞስት ረመዳን ያኒ ነፋሃት አለ። የረመዳን ድባቡ አየሩ ሞገዱ ላይ ረመዳንያት የሆኑ ነገሮች በደንብ አሉና ይህንን ወር እንዴት አድርገን ለዚህ ለታላቅ ወር መጠቀም እንችላለን? ወሩስ ላይ የሚተገበሩ ምን የተለዩ ነገሮች አሉ? መሰል ነገሮች እናነሳሳለን ኢንሻአላህ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መርሐባ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባረከ ሰይድና አህመድ። አሁን እንግዲህ ወቅፉ ላይ እንዳልከው ጥሩ መነቃቃት ይፈጥራል የሚል እምነት አለኝ። በየቦታው ያሉ በርካታ ፕሮጀክቶቻችን አንድ ከሆን ከተባበርን እያንዳንዱ ሰው ትንንሽ ሁሉም ሰው የሚችለው የሆነ ሊሚት አስቀምጦ ግን ብዙ ሰው በማሳተፍ ትልቅ ስራ መስራት እንደሚቻል ቢያንስ መጀመር እንደሚቻል ከዛ በኋላ አላህ ነው የሚሞላው። የኛን ጥረት የኛን ኢኽላስ አላህ አይቶ መቼም ፕሮጀክቶች አይቆሙም ኢኽላስ ካለባቸው ኢንሻአላህ ተዓላ። ወደ ሻዕባን ስንመጣ እንግዲህ አላሁ ዐዘ ወጀል በየጊዜው ሸሕዘል ሂመም ይሄ የሙእሚኖችን ሂማ ለመሳል የተለያዩ ጊዜዎችን ፈድል ሰጧቸዋል አሉ። የሆነ የተለየ ክብር ያላቸው ትሩፋት ወራቶች አሉ። ረመዳን አንዱ ነው። ምንም የሐጅ ወራቶች አሉ። አሹራ ይመጣል። የተለያዩ ጊዜዎች ይመጣሉ። እነኛ ከሌላው ኖርማል ቀን የተለየ አጅር አለባቸው። ምንዳቸው ልዩ ነውና የተዘናጋ ማንነታችንን ለማንቃት ወኔያችንን ለመሳል ውል የማደስ አይነት ነገር ኤግዛክትሊ አላህ ጋር ያለንን ማህድ የምናደስበት ነው። ረመዳን ትልቅ ወር ነው። አላህ ሲያልቀው ቁርአንን በዛ ወር አወረደ። شهر رمضان الذي أنزل فيه القرآن ቁርአን በዚህ ወር ነው የወረደው። ይህንን ወር እንዴት እንቀበለው የሚለው በሰለፎች ታሪክ 6 ወር በፊት ነው ዝግጅታቸው። 6 ወር اللهم بلغنا رمضان ነው። ያ ማለት ኢሞሽናሊ ይተሳሰራሉ። የስሜት ከረመዳን ጋር ነው የሚኖሩት ማለት ነው። ቀሪውን 6 ወር ደግሞ ያሳለፍነው ተቀበለን ነው። ያ ማለት ሙሉ አመታቸው ረመዳን ነው። ከረመዳን ጋር የተሳሰረ ሐያት ነው የሚኖራቸው። እስኪ እንደውኛ ቢያንስ አሁን ሻዕባን 3 ሻዕባን 3 ላይ የምንገኝ ከሆነ አትሊስት እድል አለን ማለት ነው። ማለት አንድ ወር ያክል ራሳችንን የምናለማመድባቸው ነገሮች አያስፈልጉንም ወይ የሚለውን የተወሰነ ነገር ለማንሳት ነው ኢንሻአላህ። ባረከላሁ ፊክ። ረመዳን በዋባው በሩ ሻዕባን
ሻዕባን ወደ ረመዳን መዳረሻ ድልድይ ነው ይላሉ። ድልድዩ ነው። ረጀብ ላይ ጾምም አንዳንድ ዒባዳ የሚያደርግና ሰው ሻዕባን ላይ የመዘናጋት ነገር አለ። ግን ሻዕባን የበለጠ መጠንከር የሚያስፈልግበት ወር ነው። ያ አዩሃ አለዚነ አመኑ ተቁላሃ ወልተንظር ነፍሱ ማ ቀደመት ሊገድ። ይህ መፈክራችን መሆን አለበት። እናንተ ሰዎች ሆይ አላህን ፍሩ፣ ነፍስም ለነገ ያስቀደመችውን ትመልከት። አሁን ትልቅ የማሳ የሚታረስ የሚዘራበት ፍሬ የሚገኝበት ማሳ የረመዳን ማሳ ፊት ለፊታችን አለ። ገበሬ ማረሻ ጊዜው በፊት ዝግጅት ያደርጋል። የሚታረስበት ወቅት ላይ ያለ ዝግጅት ሞፈሩንም በሬዎቹንም ሳያስተካክል እዛው የሚታረስበት ዘመን ላይ ዝግጅት ቢጀምር አይሆንም አይደል? ያልፈዋል። የእርሻው ጊዜ ያልፋል። ሙእሚን እንደዚህ አይነት የረመዳን አይነት ዘመኖችን ቀድሞ ነው የሚዘጋጅባቸው፣ ስነ ልቦናዊ ዝግጅትን ጨምሮ ማለት ነው። ስነ ልቦናዊ ዝግጅቶቹንም ጨምሮ መዘጋጀት ያስፈልጋል። ሻዕባን ነቢዩ ዓለይሂ ሰላቱ ወሰላም ኡሙል ሙእሚኒን የሙእሚኖች እናት ዓኢሻ ረዲየላሁ ዐንሃ እንደ ሙተፈቅ በሆነ በቡኻሪና ሙስሊም ላይ በተጠቀሰ ሐዲት ላይ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለመ የሱሙ ሐታ ነቁሉ ላ የፍጡር፣ እንደው አያፈጥሩም እስከምንል ድረስ በተከታታይ ወሩን ሙሉ ኦልሞስት በሚያስብል ደረጃ፣ የሆነ ጊዜ ደግሞ ሲያፈጥሩ እናያቸዋለን አይጾሙም እንዴ እስከምንል ማለት ሩክሳውን ለማሳየት ማለት ነው። ግን ከረመዳን ቀጥሎ በጣም ብዙውን ቀን የጾሙትን እንደ ሻዕባን አላየሁም ብላለች እናታችን አይሻ። አብላጫውን ቀን አጽሟል። አብላጫውን ቀን የጾሙት እንደ ሻዕባን አላየሁም። ከሻዕባን የበለጠም ብዙ አልጾሙም ከረመዳን ቀጥሎ ማለት ነው። ረመዳን ያው ይታወቃል ሙሉ ነው የሚጾመው። ነቢዩ ሰለላሁ ዐለይሂ ወሰለም ኡሳማ ቢን ዘይድ ደግሞ ባስተላለፈልን ላይ አንቱ የአላህ መልእክተኛ ሆይ ከሁሉም ጾሞች የበለጠ ከሁሉም ወራቶች የበለጠ ሻዕባንን ለምንድን ነው በብዛት የምትጾመው ተብለው ሲጠየቁ ምን አሉ ነቢዩ ዐለይሂ ሰላቱ ወሰላም? ዛሊከ ሸህሩን የግፈሉ ናሱ ዐንሁ በይነ ረጀበ ወረመዳን፣ በረመዳንና በረጀብ መካከል ያለ ሻዕባን ወር ብዙ ሰዎች የሚዘናጉበት ስለሆነ ነው አሉና ሌላ ወሁወ ሸህሩን ቱርፈዑ ፊህ ልአዕማሉ ኢላ ረቢ ልዓለሚን፣ ወደ ዓለማት ጌታ አላሁ ዐዘ ወጀል ስራ ሪፖርት የሚደረግበት የሚወጣበት ወር ነው። ይህንን ወር ፈኡሒቡ አን ዩርፈዐ ዐመሊ ወአነ ሳኢሙን፣ ጾመኛ ሆኜ ስራዬ አላህ ዘንድ እንዲደርስልኝ እፈልጋለሁ። ሪፖርት ሲደረግ ጾመኛ ሆኜ እንዲደረግልኝ እፈልጋለሁ። እዚህ ነቢዩ ሰለላሁ ዐለይሂ ወሰለም በዚች ወር መዘናጋት እንደሌለብን፣ መዘናጋት ረመዳንንም ያስከፍላል። እዚህ ጋር ግን ዝግጅት ያደረገ ሰው ልምምድ ያደረገ ሰው ረመዳን ላይ በጣም ሲምፕሊ ነው ጾም ተለማመድ። እዚህ ረመዳን ጥሩ ጾም ጾማለ። ሌሎች ነገሮች ላይ ፎከስ ታደርጋለህ። ሌሎች ተግባራት የባዳ ተግባራት ላይ ነፍስ ተገርታለች። ሱብሃንአላህ። ቁርአን እዚህ ጋር ለመድክ፣ እዚህ ረመዳን ላይ በደንብ ትቀራለህ። እስትግፋር እዚህ ጋር ለምደሃል፣ ረመዳን ላይ በደንብ እዚህ ጋር ጾመኛ በመሆኑ ምክንያት ከሐሜት ርቀሃል፣ ረመዳን ላይ ከሐሜት ትርቃለህ። ስራዎችን በተዘጋጀነውና በተለማመድነው ልክ ነው ማንነታችን የሚታነጸውና ሻዕባን ላይ የምናሳየው ባህሪ መዘናጋት እንደሌለብን ብዙ ሰዎች ይዘናጉበታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠቀሱ። አልወደዱትም ማለት ነው እሳቸዋል መዘናጋታችን። ከዛ ይዘናጉበታል ከሚባሉት ሰው ላለመሆን መጣር ያስፈልጋል ማለት ነው።
እንደ ሚና አይነት ሮል ያለው ይመስላል። ሱብሃንአላህ በጣም አሁን እንደሱ የሚገርም እይታ ነው። ያስተሳሰረ በጣም ይመሳሰላል። ሚና ለዓረፋ በዋባ ነው፣ መግቢያው በር ነው። ሚና ላይ የተለየ ዒባዳም የለም። በቃ ዝም ብለህ መጠባበቅ ነው። ኢባደቱል ኢንቲዛር ነው። ኢባደቱል ኢንቲዛር መጠባበቅ ነው። ግን ሚና ላይ ሳያድር አንድ ሰው ዝም ብሎ ሄዶ ዓረፋ ላይ ቢቆም እኮ ይቻላል እኮ። አልሐጁ ዓረፈቱን ነው። ሚና ላይ ያላደረበትን ይከፍላል። ሐጁ ግን ሩክኑን አያበላሽበትም። ግን ሚና ላይ አድሮ መንፈሳዊ ዝግጅት አድርጎ ለዓረፋ የሚያቀርባቸውን ነገሮች ቅደም ተከተል ሰጥቶ ሲሄድ ግን ዝግጅቱ የሚፈጥረው የተለየ ጣዕም አለ። ላይ በደንብ ለመጠቀም ያግዘዋል። በደንብ ያግዘዋል። ጥሩ ተቀራራቢ ትስስርና ምስስል ነው ያለው። ምን ማድረግ ይኖርብናል? 5 እርምጃዎች በጣም ይጠቅማሉ። እነዚህን ነገሮች ብናደርግ ጥሩ ኢንሻአላህ ረመዳናችንን በጣም የተሻለ ማድረግ እንችላለን። ረመዳን የሰው ልጅ የመቀየር አቅም አለው። ግን መቀየር የሚያስችል ዝግጅት ግን ይፈልጋል። አይዋ መጠቀም ይፈልጋል። ሰውየው ረመዳን ሰው ይቀይራል፣ የተሻለ ሰው ያደርጋል ይባላል። መቼም ይህን ያክል ረመዳን ስንት ረመዳን ጾምኩ ብለህ ስታስብ እኮ አንድ ሰው 30 ዓመት የሆነው ሰው 15 ረመዳን ጾሟል። ግዴታ የሆኑት 60 ዓመት የሆነ ሰው 45 ዓመት ጾሟል። 45 ረመዳኖች አልፈዋል። እነዚህ ረመዳኖች እኔ ላይ ስራ እየሰሩ መሄድ አለባቸው። አንዱ ረመዳን የሆነ ነገር አስተካክሎኝ ይወጣል፣ የሚቀጥለው ላይ የሆነ ነገር፣ ከዛ ስብና እየተሟላ መሄድ አለበታል። ከረመዳን እየተጠቀምክ ስትሄድ እንደዛ ነው የሚሆነው። የዚህ ዓመት ረመዳን እኔን ምን ሊያደርግ ይችላል? ሱብሃንአላህ ቁርአን ጋር ሊያስታርቀኝ ከሆነ በቃ ቁርአን ጋር ታርቄ ዓመቱን ሙሉ ከቁርአን ሳልለያይ ከቀረው በእርግጥም ረመዳን ስራ ሰርቷል እኔ ላይ። ያን ለማድረግም መፍቀድ አለብኝ፣ ዝግጁ መሆን አለብኝ። እና እኔን አልቀየረኝም አላቸው ይባላል አንድ ጥበበኛን ሰው። እና ሃይዌይ ላይ ነድተህ ታውቃለህ አሉት። ሃይዌይ ላይ በ120 በ130 ከዛ ድንገት ፍሬን ብትይዝ ምንድን ነው የሚሆነው? ባንዴ ይቆማል? አይቆምም። የሆኑ ሜትሮች ይሄዳል፣ ተንሸራተተ ብሎ እየተንሸራተተ ይሄዳል። እዚያ 11 ወር አላህን በመወንጀል ስትጋልብ መጣህ። ረመዳን ላይ ፍሬን ስትይዝ በቃ 10 ለዋኺር ደርሰህ ሱብሃነል መሊክ ገብቷል። ኦልሞስት 20 ምናምን ቀኑን እየተንሸራተትክ ነው የምታልፈው። ከዛ 10 ለዋኺር ዝግጅት ትጀምራለህ። ያልቃል ረመዳን አንተ ላይ ስራ ሳይሰራ መለወጥ። ለዓለኩም ተተቁን እኮ ነው አይደል? ሸህሩ ረመዳን الذي أنزل فيه القرآن هدى للناس كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون። ተቅዋ ነው መጨረሻ አቺቭ ማድረግ የሚፈለገው ጎል፣ ማሳካት የሚፈለገው ግብ አላህን መፍራት ነው። ያንን ግን ለማሳካት መጀመሪያ ዝግጅት ይፈልጋል፣ ስራ ይፈልጋል። እዚህ ሻዕባን ላይ ቆመን አሁን እነኚህን 5 እርምጃዎች በራሳችን ላይ እያንዳንዳችን በነፍስ ወከፍ ብናደርግ በጣም ለውጥ እናመጣለን በአላህ ፈቃድ። ስለዚህ ስንመለስ 5ቱን ለማየት እንሞክራለን። ሁሴን ናም ይሻላል። ተማም። የተወዳጁ ተመልካቾቻችን እንግዲህ ቆይታ እያደረግን ያለነው ኡስታዝ በድር ጋር ነው። የሻዕባንን ትሩፋት እያነሳልን ነበር። መልእክተኛው ሰላም አብላጫውን ቀናት ይጾሙ እንደነበረ የሐዲስ እንግዲህ ድጋፍ ያላቸውን ሐሳቦች እንደዚሁ አጋርቶናል። ከዛ ባሻገር የዝንጋኤ ወቅት ነው። በረጀብና በረመዳን መካከል መግቢያችን ላይ ስናነሳው ነበር። እንደውም እኔ እንደ አንድ መላምት ያነሳሁት ምናልባት ለረመዳን በጣም መሽጉል ስለምንሆን ይሆን ሻዕባንን ቶታሊ አቮይድ የምናደርገው እንደዛ አይነት ስሜት ይሁን እንደዛ ነገር ነበርና፣ ግን በጣም በጥሩ ሁኔታ የተገለጹ ነገሮች አሉ። የበለጠ ትኩረት እንድንሰጠው የሚያደርገን ግን ስራችን
ሪፖርት የሚደረግበት ነው ስራችን ወደ አላህ የሚላክበት ነው መባሉ ብቻውን በጣም በተለየ ሁኔታ እንድናየው ይህንን ጊዜ የሚያስገድድ ሐሳብ እንደሆነ አምናለሁ። ፋታ ረፍቱን ስንመለስ 5 እርምጃዎችን እናያለን። እነዚህ 5 እርምጃዎች የት ነው የሚያደርሱን እንዴት ባለው ሁኔታ የሚለውን በጋራ እንከታተላለን። ተመልሰን እንመጣለን። አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ቀደም ሲል ኡስታዝ ሻዕባን ላይ እንዴት ነው መዘጋጀት ያለብን? ሻዕባን ላይ መዘናጋት የለብንም፣ ዝንጋይ በጭራሽ አያስፈልግም ለማለት የረሱሉን ሰለላሁ ዐለይሂ ወሰለም የሻዕባን ወርን ቆይታ በተለያዩ ዘጋቢዎች የተነሱ ሐዲሶችን ሲያቀርብልን ነበር። 5 ነጥቦች እንዳንዘናጋ ወይም በ5 ነጥቦች ራሳችን እንዴት ነው ለረመዳን የምናዘጋጀው የሚል ሐሳቦችን ሊያነሳልን አሁን እኛው ክፍል ሁለተኛው ክፍል ላይ እንገኛለን። መርሐባ ኡስታዝ ካቆኑበት እንቀጥላለን። ቢስሚላሂር ረህማኒር ረሂም። የመጀመሪያው ነጥብ ተውባ ነው። ተውባ ብዙ ሰው ረመዳን ላይ ተውባ ያደርጋል። መቼም ጾሙም አላህ እንዲቀበለኝ በሚልም ግን ተውባ ከሻዕባን ቢጀመር ብዙ ምንተዋቸው የለመድናቸው ነገሮች አሉ። ተውባ ስታደርግ ሽሩጦቹ ተሟልተው ነው አይደል? የሰው ሐቅ ካለበት 4 ሸርጥ አለው። አላህ ጋር በቀጥታ የሚገናኝ አላህን የማመጽ ከሆነ ደግሞ 3 ሸርጦች አሉት። የመጀመሪያው መቆጨት ነው፣ መንደም ነው ወይም መጸጸት ነው። ሁለተኛው ከዛ ቦታ መራቅ ነው፣ ከዛ ወንጀል ራስን ማቀብ ነው። ሶስተኛው ደግሞ ወደዛ ወንጀል ላለመመለስ ቁርጥ ውሳኔ ላይ መድረስ ነው። አራተኛ የሰው ሐቅ ከሆነ ለሰውየው መመለስ ነው ወይም የክብር ጉዳይ ከሆነ ይቅርታ መጠየቅ ነው። እነዚህ ነገሮች ናቸውና ረመዳን ከመግባቱ በፊት ዛሬ ሻዕባን ላይ ይህንን ነገር አጽድቶ መቆየት በጣም ጠቃሚ ነው። በጣም ጠቃሚ ነው። አንዳንድ ጊዜ ረመዳን ባንደርስስ አጀል በአላህ እጅ አይደለም እንዴ? ይህ እኮ ዩኒቨርሳል ትሩት ነው። ማንም ሰው ስለ ነገው አያውቅም። ወላ ተድሪ ነፍሱን ማዛ ተክሲቡ ገደን ወላ ተድሪ ነፍሱን ቢአይ አርዲን ተሙት። ነገ የምትሰራውን ስራ ነፍስ አታውቅም። የት ምድር ላይ ደግሞ ህይወቷን እንደሚያልፍም አታውቅም። መቼ እንደምንሞትም አናውቅም። ስለዚህ ለተውባ አስለን ጊዜ አይሰጥም። ረመዳን ሲቃረብ ደግሞ ከዛ በፊት ባለው ሻዕባን ወር ከዛም በፊት በረጀብ ከዛም በፊት እኮ መኖር ነበረበት። ግን አሁን ሙናሰባው በጣም አመቺ ነው። አጭሩ ጊዜ ወይም ትክክለኛው ጊዜ አሁን ነው። ትክክለኛው ጊዜ ትናንትም ነበር ግን አልፏል። አሁን እኛ ልንቆጣጠረው የምንችል አይደለም። አሁን ያለንባት ዛሬ ግን የተውባ ጊዜያችን ነች። ረመዳንን ተውባ አድርገን ከወንጀሎቻችን ጸድተን ወደ አላህ ተቃርበን ሰላት ማንሰግድ ሰዎች ረመዳን ሲደርስ አይደለም መጀመር ያለበት ዛሬ ነው። በቃ ዛሬ ነው ትክክለኛ ሰላት የመጀመሪያ ጊዜው ማለት ነው። የተለያየ አይነት ሐራም ላይ ያለ ሰው ዛሬ ነው ማቋረጫው ጊዜ። ረመዳንን በደንብ ተጠቃሚ ለመሆን ጽድት ብሎ ለመቀበል ጽድት ብሎ መግባት እጅግ በጣም ጠቃሚ ነው። ስለዚህ መጀመሪያው ተውባ ነው አለ። ኦኬ ተውባ ላይ ረመዳን ላይ ብቻ አውፉታ፣ ረመዳን ላይ ብቻ ይቅር መባባል ከሰዎች ጋር እንኳን ያለን ይሄ የተውባው አካል አይደል? አሁን ይቅርታ መጠየቅ አለብን ያስቀየምነው ሰው ካለ ወይም እኛ የተቀየምንበት ካለም ይቅር ማለት ያስፈልጋል። ቀልብህን ጣሃራ አድርገህ መግባት ስለሚያስፈልግ አንድ ሰው ይባላል መስጂድ ላይ በጣም ሙሐደራ ተደረገ። ረመዳን ደርሷል፣ አውፍ እንባባል፣ ይቅር መባባል አለብን። በጣም ተመሰጡ ሰውየው አሉ በዳዕዋውና ከዛ ልክ ሲያልቅ ወጡ መድረክ ላይ እገሌ ገንዘቤን ወስዶ ብዙ ነገር አዛ አድርጎኛል፣ አፉ ብየዋለሁ፣ ክሱ ግን ከረመዳን በኋላ ይቀጥላል። ከረመዳን በኋላ የምንቀጥለው ጸብ አይደለም። አፉታ በቃ አፉ ካልክ አፉ ብለሃል خلاص መመለስ አያስፈልግም። ያው እንግዲህ ሐቅን ማስመለስ ምን እሱ
የሰውየው መብት ነው። ወይን ተዕፉ አው ተስፈሑ ነው አይደለም። ይቅር ማለት ከቻለ ጥሩ ነው። መብቱን ደግሞ በትክክል ሐቅ ካለው ማስመለሱ ችግር የለውም። አንዳንዴ ገሌ አውፍ ይላል እየተባለም ደግሞ ዝም ብለህ ገንዘብህ ልትዘረፍ ትችላለህ። ደግነትህን በመጥፎ አቢዩዝ የሚያደርግም ሰው ሊኖር ስለሚችል ያ አንድ ነው። እንደው እንደ ምሳሌ ያነሳሁት ይቅር ስንል እንዴችን ረመዳን ትለፍ እንጂ አይነትም መሆን የለበትም። ልባችን ላይ አውፍታችን ሙሉ መሆን መቻል አለበት። ተውባችን የተስተካከለ መሆን መቻል አለበት። ሁለተኛው ነጥብ ረመዳን የቁርአን ወር ከመሆኑ አንፃር ከቁርአን ጋር ያለን ትስስር ማጠናከር ነው። ካሁን ረመዳን ቁርአን የወረደበት ወር ነው። ቁርአን የእኛን ሐያት ሊያስተካክል ነው የመጣው። ሐዲሱ፣ የዑለማዎች ንግግር፣ የዱዓቶች መልእክት እዚህ ሁሉ እኮ ቁርአንን ለመተርጎም ሌላ ነገር የለም። የቁርአንን መልእክት ለሰዎች ለማድረስ ነው። ሌላ አዲስ ነገር የለም። ኢስላም ማለት ቁርአን ነው። خلاص ቁርአን ቲቢያንን ማብራሪያ ሆኖ ሐዲሱ መጣ። ሐዲሱን ተመርኩዘው ፉቃሃዎቹ ቁርአኑን ሐዲሱን ተመርኩዘው ደግሞ በጣም ብዙ ሪሰርች ሰሩ። ሁሉም ግን ቁርአንን መረዳት ላይ ናቸው። አስሉ ማለት ነው። ካነ ኹሉቁሁ القرآن አለቻል ነብዩ አለይሂ ሰላቱ ወሰላም። በቃ ማን ናቸው ከተባለ ቁርአን ናቸው። የሚራመድ ቁርአን ናቸው። ቁርአኑን يمشي على وجه الارض በቃ የተራመደ የምታየው ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ከቁርአን ጋር ያለንን አላቃ ማስተካከል ሐቂቃ አላህ ያግራልን ትልቅ ፈضል ማለት አንድ ሰው የቁርአን ጓደኛ መሆን ሙባረክ ነው። አላህ ቁርአንን ሙባረክ ብሎታል። የተባረከ ነው ማለት ከሱ ጋር ግንኙነት ያለው ሁሉ በረካ ያገኛል ማለት ነው እኮ። ዩባሪክ ሐያትህን፣ ንብረትህን፣ ዙርያህን፣ በቃ ሙሉ ማንነትህን የምትፈልገውን ነገር በሙሉ ኒዕማዎችህን በረካ ያደርግልሃል። በረካ ማለት ምን ማለት ነው? በረካ ማለት ትንሽን ብዙ ያደርጋል፣ ብዙን ውጤታማ ያደርጋል፣ ጠቃሚ ያደርጋል። ብዙን ኖሮት እኮ አንዳንድ ሰው አይጠቀምም፣ ሰውም አይጠቅምም። እሱም ለራሱ ለማውጣት እኮ ይሰስልበታል። መኖርንም ያለህንም ነገር ኢምፓክትፉል እንዲሆን በመልካም ነገር ላይ ውሎ ለሰው ልጅ ጠቀሜታ እንዲውል ማድረግ የሚችለው በረካን ማግኘት የሚፈልግ ሰው ከቁርአን ጋር ያለውን አላቃ በጣም ማስተሳሰር አለበት። ስለዚህ ወደ ሰሓቦቹ እንኳን ሳንሄድ የዘመናችን ሰዎች እኮ አሉ፣ ታሪካቸውን ሰምተናል። አሁን ብዙ ጊዜ በጣም መሽጉል ነኝ እንላለን ቁርአን ለመቅራት። በራሴም ስለማይሆን አንዳንዴ ጊዜ አጠረኝ የሚል ስሜት ግን ሐቂቃው ማለት ነው ጊዜ እንዲሰፋ ከፈለግ ቁርአን መቅራት ነው ያለበት። ይሄ ሙጀረብ ነው፣ የተሞከረ ነገር። ጊዜ ጠበበኝና ቁርአን ዊርድ ጀመርኩ ይላሉ አንድ ዓሊም። ሱብሃንአላህ። አንድ ጁዝ ሰፋ ሲልልኝ 2 አረኩታል፣ 3 በቀን 3 ጁዝ። የጊዜ በረካ ማለት ነው። ጊዜ በረካ ያገኘ ሱብሃንአላህ። حتى وصل وردي 10 أجزاء يوميا 10 ጁዝ በቀን እስከምደርስ ድረስ እንደኔ ጊዜ ያለው የለም። በረካ ለምን ባላቸው ጊዜ አላህ ያንን ነገር ውጤታማ በሆነ መንገድ እንዲፈጽሙት ያደርግላቸዋል። በቃ የጊዜ በረካ ማለት እኮ በትንሽ ጊዜ ብዙ ስራ ትሰራለህ ማለት ነው አይደል? በረካ ከሌለ ግን ትዘናጋለህ፣ ትባክናለህ። መባከን ነው የሚሆነው። ብዙ ሰዓት አጠፍተህበታል ግን you are not effective፣ ውጤታማ አይሆንም። እንደዛ አይነት ነገሮችን ለማስወገድ ከቁርአን ጋር ያለንን ትስስር የሼክ አራጅሒ በጣም ትልቁ ባለሀብት ረህመቱላሂ ዐለይሂ አርፏል። ባንክ ረጃሒ ባንክ አላቸው፣ ብዙ ኢንቨስትመንቶች፣ ሪል ስቴቶች፣ እርሻዎች፣ በጣም መልታይ ቢሊየነር የነበሩ ትልቅ ባለሀብት ናቸው። አሁን በሳቸው ደረጃ ላይ ያለ ሰው
ቢዝነሶቹን እንኳን እንዴት አድርገው ነው የሚቆጣጠሩት? ጊዜ እንዴት ይኖራቸዋል ብለህ ታስባለህ? ሱብሃንአላህ ሁሌም ከፈርድ ሰላት በፊትና በኋላ አንዳንድ ጁዝ ይቀራል። ሱብሃንአላህ ከፈጅር በፊት አንድ ጁዝ፣ ከፈጅር በኋላ አንድ ጁዝ፣ ከዙሁር በፊት አንድ ጁዝ፣ ከዙሁር በኋላ አንድ ጁዝ። በአምስት ወቅት ሰላት 10 ጁዝ ይቀራሉ። በየሶስት ቀኑ ያختማሉ። ይህን ሁሉ ቢዝነስ ደግሞ ራን የሚያደርጉት ዋናው ኦነሩ እሳቸው ናቸው። አንድ ሰው የጊዜ በረካ ማግኘት ከፈለገ የልጅ በረካ፣ የገንዘብ በረካ፣ የዓፊያ በረካ ቁርአን ጋር ያለውን ትስስር ማጥበቅ ያስፈልጋል። ይህ የሚጀምረው አሁን ረመዳን ላይ በደንብ ለመቅራት እናስባለን። ሁላችንም ብዙ ጊዜ ማክተም እንፈልጋለን። እሺ አሁን እንጀምራለን። አሁን ካልተለማመድ ነው አይሆንም፣ አይመጣም። የምንፈልገውን ያክል ማሳካት እንቸገራለን። ተመልካቾችን እንደው አንድ ጥያቄ ሁሉም በያሉበት ምናልባትም ምላሽ የሚሰጡበት መንገድ ካለ ቢሰጡ ደስ የሚለኝ 92 ምላሽ ይሰጡን። ይሄንን ሐሳብ 9282 በቃ እዚሁ ላይ ምላሽ እንዲሰጡ እንፈልጋለን። ከምን አስቀድሞ ከምን ኸሚስ ምሽት ረመዳን የባለፈው ረመዳን ካختመ በኋላ ስንት ሰው ስንት ጊዜ አختሟል? ከባድ ጥያቄ ነው። ረመዳን ቁርአንን የዘጋ ነው። ረመዳን ሲደርስ ምን ከፍት በጣም ብዙ ነው። ይሄ የቁርአን ሐቁ ነው ወይ? ነብዩ አለይሂ ሰላቱ ወሰላምስ ኢነ ቀውም اتخذوا هذا القرآن مهجورا ብለው አላህ ዘንድ ክስ የሚያቀርቡባቸው እኮ ከኡመቶቻቸው አሉ። ህዝቦች ይህንን ቁርአን ችላ አሉት። ቲላዋውን ነው ተብሏል። ማንበቡን ችላ አሉ፣ መረዳቱን ችላ አሉ፣ መተግበሩን ችላ አሉ። ቁርአን ሐያታቸው ማድረግ አልቻሉም። ያላደረጉ ናቸው ብለው ይከስሷቸዋል። የዛ የክሱ ተከሳሽ መሆን እንፈልጋለን። ስለዚህ ከረመዳን ጀምሮ እስከ ረመዳን አሁን ሻዕባን ላይ ነን። ምን ያክል ጊዜ አختመናል? ያልከፈትን ሰዎች የለንም ወይ? ቁርአን ያላختምን ሰዎች የለንም ወይ? ረመዳን እንዳختም አሁን ረመዳን እየደረሰብን ያለን የለንም ወይ? ተውባ ያስፈልጋል። እንደ ከፋራም ነው ማለት ነው። ሻዕባን ላይ እንጀምረው። ሻዕባን ላይ አንዳንድ ጁዝ ግማሽ ጁዝ የሚሆን ግን በየቀኑ እንደምንቀራ ከቤታችን ስንወጣ ቁርአን ሳንቀራ ለመውጣት ነው። ቀኑ በረካ ነው የሚሆነው። ወላሂ ፈጅር ጀማዓ ሰገድክ፣ ቁርአን የምትችለውን ያክል ቀራ፣ ግማሽ ጁዝ፣ አንድ ጁዝ። ዑለማዎቹ እንደው አንድ ጁዝ ሚኒመም ነው የሚሉት። በጣም ዝቅተኛው ደረጃ አንድ ጁዝ ነው። አንድ ጁዝ 20 ደቂቃ እስከ 30 ደቂቃ ነው የሚወስደው። ያቺን ቀርተህ በየወሩ ታختማለህ ማለት ነው። በየወሩ ይختማል። ይህንን ውሳኔ ካሁኑ ኢንሻአላህ ይህንን ፕሮግራም የሚከታተል ከዛሬ ጀምሮ እንድንተገብረው አደራ ላለሁ ኢንሻአላህ። ሶስተኛው ነጥብ በጾም መለማመድ ነው። ሻዕባን ነብዩ ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ ይጾሙበት የነበረ ነው። ስለዚህ ጾም ነው የሚጠብቀን። ጾምን ለማመዳ ራሳችንን አዘጋጅ። ሰኞና ሐሙስ አያመ ተሽሪቆች አያመል ቢዶችን 13 14 15 እንዲህ የጾምን ራሳችንን ማለማመድ ያስፈልጋል። ብንችል ከዛም በላይ ሻዕባን ላይ ብዙውን ስለሚጾሙ ነብዩ ሰለላሁ ዐለይሂ ወሰለም ብንጾም ጥሩ ነው። አራተኛው ምላስንና ስነ ምግባርን መግራት ነው። በእጃችን የምንፈጽማቸውን ነገሮች፣ በምላሳችን የምንፈጽማቸውን ነገሮች እንደፈለገ መናገር የለመደ እንዴት ረመዳን ላይ ዝም ይላል? ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ መን ለም የደዕ ቀውለ ዙሪ ወልዓመለ ቢሂ የሐሰት ምስክርነትን ንግግርን ያልተወሰው እንደፈለገ የሚናገር ሰው ማለት እኮ ነው አይደል? እንደፈለገ በውሸት የሚመሰክር ሰው አንደበት ያልተገረፈ ፈለይሰ ሊላሂ ሓጀቱን አላህ ጉዳዩ አይደለም የደዓ ጣዓመሁ
በሸራበ የሚመገበውንና የሚጠጣውን ነገር መተው ለአላህ ምንም አይደለም፣ ጉዳይ አይደለም። ከኛ በጾሙ የሚፈለግ ነገር አለ። ራሳችንን ማቀብ ማነጽ ይፈለጋል። መራብ መጠማት አይደለም፣ እሱ ብቻ አይደለም። ምላስህን መቆጠብ መቻል አለበት። ወድህ ሐላል ከሆነ ምግብ ሲከለከል እንዴት ምላስህ ሐራም የሆነ ነገር ይናገራል እኮ ነው። ሐላል እኮ ነው ያ ማለት ሐራም ነገር አለም የተከለከለው። ሐላል ነገር አትብሉ ተብለ ታቅበሃል። ያን መጥፎ ነገር እንዴት ካፌ ይወጣል? ያ አላህ ስነ ምግባር መታነጽ የግድ ነው። ያንን ልምምድ የምናደርግበት ደግሞ የሻዕባን ወር ነው ማለት ነው። ያ ትልቁ ዝግጅታችን ነው። ተማም አምስተኛውና የመጨረሻው ረመዳንን በአግባቡ ለመጠቀም ህይወትን ስርዓት የማስያዝ ልምምድ አሁን መደረግ አለበት። ፕሮግራምድ መሆን ማለት ነው። ረመዳን እኮ የራሱ ፕሮግራሞች አሉት። ሙሉ የለመድከውን ነገር ይቀያየረዋል። ሱብሃንአላህ ይቀያየረዋል። የምትበላበት ጊዜ ይቀየራል። የምተኛበት ጊዜ ይቀየራል። ሰላቶች ይቀየራሉ። ኦልሞስት ተጨማሪ ተራዊህ ይመጣብሃል። ጾመህ ውለህ ተሐጁድ ደክሞኛል ብለህ የሰው ልጅ መንፈሳዊ ጥንካሬ ብዙ ነገር ሊያሰራው እንደሚችል ማሳያ ነው። የሚያሳያ እኮ ነው። ደክመሃል እኮ ጾመሃል፣ ከዛ ተራዊህ ትቆማለህ፣ ተሐጁድ አለ። ይገርማል። እኔ ባለፈው ዓመት ሱብሃንአላህ አጫዎቻችሁ ይሆናል ቀጠር ሼክ አብዱረሺድ ጋር ማሻአላህ እኔ በሐያቴ እንደዛ አይነት ሰላት አላየሁም። በአንድ ረካዓ በቀራ ሙሉ ሲቀራ፣ ሁለተኛው ረካዓ ላይ አሊ ዕምራን ሙሉ ሲቀራ ሱብሃነል መሊክ በአንድ ረካዓ ያ አላህ ያኒ ሰዎች እኔ ልምዱ ስለሌለኝ ከበደኝ። ሐቂቃ ከባድ ነው በጣም ሱብሃንአላህ። ወገብህ ነው የሚንቀጠቀጠው። አንድ ረካዓ ላይ ሱረቱል በቀራን ሙሉ በጣም ከባድ 48 ገጽና 49 ገጽ ኦልሞስት ወደ 3 ጁዝ አካባቢ ማለት ነው። ኦልሞስት አንድ በቃ አንድ 2 ጁዝ ተኩል ማለት ነው። 2 ጁዝ ተኩል 200 ምናምን ገጽ አሊ ዕምራን ያ ጥንካሬ ሰው እዛ ጋር ቆሞ ያን ሩኩዑ ርዝመቱ ሱጁዱ ርዝመቱ ሰላቱ ነቢይ ሰለላሁ ዐለይሂ ወሰለም ሲሰግዱ አንድ ሰሓቢ ተከትሏቸው አሁን 100 ላይ ሩኩዕ ያደርጋሉ ስል ቀጠሉ። 200ኛው አያ ላይ ያደርጋሉ ስል ቀጠሉ። አሁን በቃ በቀራን ጨርሰው ብዬ ሳስብ ቀጠሉ። ከዛ ኒሳእን ቀጠሉ። ይሄ የነቢ ስ ላ ምን ሐታ ሀመምቱ ቢሱኢናል መጥፎ ነገር እስከማስብ ድረስ አላቸው ነቢ ስ ላ ምንድነው ያሰብከው? አቋርጬ በቃ ለመሄድ እስከማስብ ድረስ የዛ አይነት ሰላት የሚሰግዱ ሰዎች ያሉበት ዘመን ላይ ነው ያለ ነው። አሁን አይነ ናሕኑ የት ነው ያለ ነው? እኛ እዚህ ልምምድ የምናደርግበት ከመሆኑ አንጻር ጊዜያችንን በአግባቡ የመጠቀም ከዚህ ጊዜ እስከዚህ ጊዜ ድረስ ቁርአን የምቀራበት ነው። ይህንን ደግሞ ይህንን አደርጋለሁ። ፕሮግራምድ መሆን መለማመድ ያስፈልጋል። ረመዳን ሲገባ ፕሮግራም አይሆንም። በቃ እንደ ሞከርክ ይወጣል ማለት ነው። ስትሞክር ለምን ይወጣል? ሙከራ ጊዜህን ከረመዳን በፊት ታደርገዋለህ። ረመዳን ላይ የተሻለ ጊዜ ታሳልፋለህ ማለት ነው። አላህ አዘ ወጀል ጀዛከላሁ ኸይር። አሚን። ጀዛከላህ። በጣም የሚገርም እናስተውሳችሁ። ተውበት ወሳኝ የሆነ ነገር ነው። ተውባ ነው አንደኛው። ሌላው ቁርአን ጋር ያለን ግንኙነትን ድጋሚ ማደስ ነው። አቋርጠን ከነበረ ወይም አዘውትረንም ከነበር እንትኑን መጨመር ከሱን አሁን ቀደም ሲል ኡስታዝ ሲያነሳ የነበረው ከሱና ሰላት በፊት ከሱብሒ ሰላት በፊት እና በኋላ አንዳንድ ጁዝ የራጂዕ የባንከር ራጂዕ ባለቤት ያደርጉት እንደነበረው በቀን እንደውም 10 ጁዝ። ይሄ በጣም ትልቅ መታደል ነው። በጣም ቀላልም ይመስላል ግን ሲሉት ነው። በነገርህ ላይ ሱብሃንአላህ ትናንትና ወር በቀደም አንድ ወንድም ይነግረኛል። ጓደኛው ነው የሚያውቀው ማለት ነው። ዊርዱ 10 ጁዝ እንደሆነ እናውቃለን እና ንገረን እንዴት አድርገን እንደምትቀራል ነው አለ። በፍጹም ሊነግረን እንትን አላለም። እኛ እናውቃለን እንደምትቀራ እናውቃለን፣ ግን እንዴት አድርገህ 10 ጁዝ እንደምትቀራ
ማወቅ ነው የምንፈልገው። ስልቱን ነው ማወቅ የፈለጉት። እሱን እኛ ትምህርት መውሰድ እንፈልጋለን ካልነገርከን ብለን ያዝነዋል። ከፈጅር በፊት ይነሳል፣ የተወሰነ ይቀራል። ከፈጅር በኋላ 2 ጁዝ ተኩል ይቀራል። ከዛ በፊት 2 ጁዝ ተኩል ምናምን አድርጎ ከቤቱ ሲወጣ 5 ጁዝ ቀርቶ ነው የሚወጣው። ከአስር በኋላ ቀድሞ መስጂድ ይገባል። 5 ጁዙን ሳይጨርስ ቤት አይገባም። ከመግሪብ ከመሰገድ እስከ ዒሻ ድረስ ማለት ነው። ቤቱ የሚገባው 5 ጁዙን ጨርሶ ነው። ያ ማለት 10 ጁዝ በቀን ዊርዱ ነው ሰውየው። እንዴት አየው እንደው የሆነ ኑሮው እንዴት ነው አልኩት። በቃ ይሄ መጨናነቅ ይታይበታል ወይ እንዴ? ራሃ የሚኖር ሰው እንደሱ አላየውም ማለት በጣም ዘና ብሎ ነው የሚኖረው። ጭንቀት የሚባል ነገር ምን አልዓጂብ። አንድ የስነ አእምሮ ባለሙያ ነው። እስከ ዛሬ ድረስ በርካታ ሰዎችን አማክሬያለሁ ይላል። አማክሬያለሁ፣ ኮንሰልቴሽን ነው የሚሰራው ሰውዬው። ብዙ ሰዎችን አማክሬያለሁ። ታመው ከመጡት ውስጥ አንዳቸውም ከቁርአን ጋር ጠንካራ ግንኙነት ኖሮት ታሞ የመጣ የለም። አየህ፣ ቁርአን ጋር ጠንካራ ግንኙነት አላችሁ ወይ? እንዴት ናችሁ? ቁርአን በየቀኑ ምን ያክል ትቀራላችሁ? የጭንቀት ችግር ኖሮበት የሚመጣ በሙሉ ቁርአን ጋር ግንኙነት የሌለው ሆኖ ነው ያገኘሁት ይላል። ቁርአን ጋር ጥሩ ሆነው የመጡብኝ የሉም ነው የሚለው። ዛልክ ይሄ ለእኛ አሁን ላለብን ስትረሶች፣ ብዙ የሚያሳስቡን ነገሮች መፍትሄያችን ቁርአን ነው። ጀዛከላሁ ኸይር። የስትረስ አንዱ መታከሚያ ስልት ነው። በቃ ቁርአን ራሱ ይሁን ኡስታዝ ከሌሎች ነገሮች ባሻገር ቅድም የጊዜ በረካን ሲያነሳ ነበር። ባንከራጂ ቢሊየነር ሆኖ በጣም በርካታ ሰው ነው ስራ ኖሮባቸው ግን ደግሞ በቀን ውስጥ 10 ጁዝ ይቀራሉ። ይሄ አሁን ደግሞ ኡስታዝ ምን ጨመራለን? የሳይካትሪ ባለሙያው የስነ አእምሮ ባለሙያው ከቁርአን ጋር ጠንካራ ግንኙነት ያለው ሰው ታሞ መጥቶ ሌጋ አይቻላቅም የሚል ምስክርነቱን ሰጥቷል። ይሄ ትልቅ ነገር ነው። ኸይር ቁርአንን አነሳን፣ ጾምን አነሳን። ረመዳን ይደርስ በጣም ጥቂት ቀን ነው የቀረውና በዚህ ራሳችንን አለማመድ አያመል ቢድ እና ሰኞና ሐሙስን እንዲህ እየተለማመድን ረሱል ሰለላሁ ዐለይሂ ወሰለም ጾመው አያፈጥሩም እስከምንል ድረስ ይሉ ነበር አይደል? እናታችን አይሻ ሻዕባችን የሻዕባን ወርን በጣም መጾም ይዘጋጁ እንደነበር እኛም በተወሰነ ደረጃ ዝንጋታ ውስጥ እንዳንገባ በዚህ ራሳችንን እናድስ። አራተኛው ነገር ምላሳችንን እንጠብቅ። ስነምግባራችንን አላህ ሐላል የሆነው እኔ በጣም ያስደስተኝ ቃል ሐላል የሆነውን ምግብ ሆዳችንን አቁመን እንዴት ሐራም የሆነ ንግግር እንናገራለን ነገር። አምስተኛውና የመጨረሻው አጠቃላይ ህይወታችንን ፕሮግራም ማድረግ ነው። ረመዳን ስርዓት ያስይዘናል። ቀድመን ግን እኛ ዝግጁ መሆን አለብን። እኛ ካልተዘጋጀን ያው ሼክ ሁሌ ያነሳሉ የጊዜያትና የቦታዎች መቀደስ ወይም የነሱ መባረክ ብቻውን እኛ ላይ ለውጥ ሊፈጥር አይችልም። እኛ ዝግጁ እስካልሆነ ድረስ ቁርአንም ይህንን ሐሳብ ያጸናል። እናንተ እስካልተዘጋጃችሁ ድረስ ያው አላህ አይቀይራችሁም ተብለናልና ለለውጡ ራሳችንን አዘጋጅተን እንጠብቀው ነው። ይህንን ታላቅ ወር በእነዚህ 5 ኹጥዋት ወይም 5 የተለያዩ መንገዶች ለመቀበል እንሞክር። ከምን በላይ በተለይ ተውባው አካባቢ የተነሳው ነገር በጣም የተለየ ቫልዩ ያለው እንደሆነ ማንሳት ያስፈልጋል። ኢንሻአላህ እንዲህ አይነት ልብን በጣም የሚያረጥቡ ሐሳቦችን እየተለዋወጠን ረመዳንን በጥሩ ስሜት ለመቀበል እንሞክራለን። አሳይመንቱ እንዳይረሳ። ከረመዳን እስከ ረመዳን ምን ያህል አختمን፣ ከረመዳን እስከ ረመዳን ምን ያህል ገጾች ጋር አብረን ቆየን፣ ከረመዳን እስከ ረመዳን አውርደነው ነበር የሰቀልነውን ቁርአን ዝም ብሎ ልምዳችንን ብንጋራ እንዲሁ ለመተዋወስ ይጠቅመናል። الله يقربلن الله يقبلن إن شاء الله بدعاء بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على سيدنا محمد وعلى آل سيدنا محمد كما باركت على سيدنا إبراهيم وعلى آل سيدنا إبراهيم العالمين إنك حميد مجيد. اللهم بلغنا رمضان. اللهم بارك لنا في شعبان وبلغنا رمضان. اللهم بارك لنا في شعبان وبلغنا رمضان. اللهم بارك لنا في شعبان وبلغنا رمضان. اللهم رب الناس يا أرحم الراحمين ارحمنا رحمة تغنينا بها عن رحمة من سواك.
اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير رحمن الدنيا والآخرة ورحيمهما ارحمنا رحمة تغنينا بها عن رحمة من سواك سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى آله وسلم ربنا يبارك فيك استاذنا የተወዳችሁ ተመልካቾቻችን ግሩም የነበረው የኸሚስ ምሽት የሁለተኛ ክፍል ቆይታችን እስካሁን ነበር የሚመስለው አላህ Subhanahu Wa Ta'ala እድሜ መርቆ ሳምንት ያገናኘን እስከዛ ድረስ እንግዲህ የተሰጡ አሳይመንቶችን በመስራት በተለይ አሁን መጨረሻ ላይ ያነሳናቸውን አምስቱን አንኳር ምዕራፎች ከራሳችን ጋር በማስተራረቅና በመለማመድ ለረመዳን በጣም በጥሩ እስቲዕዳድ እንድንወጣ ለማስተዋወስ እንሞክራለን ቀሪ ሌሊታችሁ በሰላዋት በእስትግፋር በትላዋና በተለያዩ ኢባዳት ተግባራት እንደደመቀ ይቀጥሉ ጀዛኩሙላሁ ኸይር ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ